ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። አድማጮቻችን አሁን በዚህ ደቂቃ በደረሰን ዜና መሰረት ዘ ታይምስ ኦፍ እስራኤል ላይ እንደምናነበው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ ካሜኒ አስከሬን ከተገደሉበት ቅጥር ግቢ ፍርስራሽ ውስጥ ሲወጣ በኢራን ባለሥልጣኖች ሲወጣ የተነሳ ፎቶግራፍ ቀርቦላቸው አስከሬናቸውን እንዲያዩ መደረጉን የእስራኤል ቻናል 12 ቴሌቪዥን ዘግቧል። ዳንኤል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቀደም ሲል ለሀገሪቱ በቴሌቪዥን ባደረጉት ንግግራቸው ኢራናውያን እርዳታውን ድጋፍ በዚህ መልኩ እየመጣላቸው ስለሆነ ከተሞቻችሁን ውጡና ተቆጣጠሩ በማለት መልእክት አስተላልፈዋል። በዚህ ወቅትም እያየናቸው እየደረሱን ያሉ የተለያዩ ማስረጃዎች፣ ኢንፎርሜሽኖች መንፈሳዊ መሪ አሊ ካሜኒ በሕይወት እንደሌሉ የሚያረጋግጡ ናቸው ማለት የመጀመሪያውን ይፋ ማረጋገጫ ጠቅላይ ሚኒስትሩ ገልጸዋል። በዚህ መሰረት አሁን እንደምናነበው ወይም ደግሞ ቻናል 12 ቴሌቪዥን እንደዘገበው አሊ ካሜኒ የኢራን 47 ዓመት የገነገነ አገዛዝ መልክ፣ ገጽታ፣ ስሜት፣ አቋም፣ ርዕዮተ ዓለም ሁሉንም ነገር ናቸው። እስራኤል የመጀመሪያ ጥቃቷን በጀመረችበት አፍታ ውስጥ ተገድለዋል። የተገደሉትም በግቢያቸው ውስጥ አንደርግራውንድ በጥልቁ ባስቆፈሯቸው ባንከሮች መካከል በአንዱ ውስጥ ሳሉ ነው ትላለች እስራኤል። ይህም የሆነው 2 በእስራኤል የቦምብ መጠን የማይደረስባቸው ጉድጓዶች በአሜሪካ ፍጹም ጠልቆ ገብ በሆኑ ቦምቦች ብቻ ሊወድም የሚችል 2 ምሽጎች ቢኖራቸውም እስራኤል ጥቃቱን ባካሄደችበት ጊዜ በሌላኛውና እስራኤል ልታወድመው በምትችለው ምሽግ ውስጥ እንደነበሩ ገልጻለች። በዛ መሰረት 30 ከባድ ቦምቦች ናቸው ግቢውን የቀጠቀጡት። ከ200 የእስራኤል የጦር ጀቶች ናቸው በኢራን የአየር ክልል ውስጥ ዛሬ ድብደባ ሲያደርጉ አሉት። ስለዚህም በርካታ ከመሆናቸው የተነሳ 30 ከባድ ቦምቦች አንድ ቦታ ላይ ተነጣጥረው ለማድረስ የቻሉት ጉዳት ውጤት ነው አሊ ካሜኒን የገደለው ነው የሚለው። አብሯቸው እሳቸውን ይተካል ተብሎ የሚጠበቀው ልጃቸውም ተገድሏል። እንደዚሁም ሌሎች ስማቸው ያልተገለጸ ቤተሰቦቻቸውና ዘመዶቻቸው አብረው መገደላቸውን የእስራኤል ቻናል 12 ቴሌቪዥን ገልጿል። ይህን ተከትሎ በተለይ የኔታንያሁ መግለጫ ተከትሎ በኢራን ደስታና ስሜታቸውን የሚገልጹ ሰዎች መበራከታቸውን ይገልጻል። ወደ አስፋልት ለመውጣት የፈሩ በየአፓርትመንታቸው በረንዳ ላይ በመሆን በእልልታና በጭብጨባ ትልቅ ሴሌብሬሽን እያደረጉ መሆኑም ይዘገባል። የኢራን ከፍተኛ ባለሥልጣን
የተባለ ነው። እሱ ደግሞ ቶፕ ካሚኒ ኤድ ከፍተኛ የአሊ ካሚኒ ረዳት በተለይ መንፈሳዊ መሪ መገደላቸውን ከእስራኤል በጠቅላይ ሚኒስትር ኔታንያሁና እንዲሁም ሌላ የእስራኤል ባለሥልጣን በይፋ ለሀገሪቱ ሚዲያ ማስታወቃቸውን ተከትሎ በጽዮናውያን ወንጀለኞች ላይ በቀል እንወስዳለን በማለት ቃል ገብተዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ከሰላጤው አገሮች መንግስታት መካከል የሳውዲ አረቢያ፣ የኳታርና የተባበሩት አረብ ኤሚሬትስ መሪዎችን አነጋግረዋል። ዳንኤል ዓለም የኢራኑ መንፈሳዊ መሪ መገደልን አስመልክቶ ኢራን ጦርነቱን የምትቀጥልበት አግባብ ሊኖር ይችላል ወይንስ ኢራን አሁን ላይ ሐዘን ላይ ነው የምትቀመጠው የሚለውን ብትነግረን። ጦርነቱ እንግዲህ ይሄ የአንድ ቀን የግማሽ ቀን ውጤት ነው ዳንኤል። የአሜሪካ የብረታ ብረት ጭፍራ ልል የምችላል የአውሮፕላን ተሸካሚ አብርሃም ሊንከን እንደዚሁም ደግሞ ጀራልድ ፎርድ አውሮፕላን ተሸካሚ ወደ ክልሉ ቀርባለች። በርካታ እንደዚህ ዲስትሮየርስ፣ ፍሪጌትስ፣ ፈንጂ ጠራጊዎች የመሳሰሉት በእነዚህ በሁለት የጦር ጀቶች ላይ የአውሮፕላን ተሸካሚዎች ላይ ብቻ ወደ 170 ስብጥር የጦር ጀቶች ነው ያሉት። እጅግ ዘመናዊ ለተለያየ ዓላማ የሚንቀሳቀሱ ከእነሱ ውስጥ ራዳር የማያቸው ኤፍ22 እና ኤፍ35ን ጨምሮ ማለት ነው። በግዛት ውስጥ ደግሞ ሌሎች ኤፍ16ቶችን ጀምሮ ከ150 በላይ የጦር ጀቶች በእነዚህ በጠቀስኩል አገሮች አሉ። በተለይ በኳታር ዋነኛው የዩናይትድ ስቴትስ አሜሪካ የጋራ ጦር ሰፈር ነው። እዛ ውስጥ ከፍተኛ መጠን ያለ የጦር ጀት፣ የነዳጅ ቀጂ አውሮፕላኖች እንደዚሁም ደግሞ የሚሳኤል መከላከያ ፓትሪዮት እና ታድ ተብሎ የሚታወቁ ሁለቱ የታወቁ የአሜሪካ የአየር መከላከያዎች ተጠምደዋል። 50 ሺህ ገደማ የአሜሪካ ሰራዊት አለ በእነዚህ በሰላጤው ሀገራት ባሉ የጦር ሰፈሮች። እነዚህን ስታይ የሁሉ የመተኮስ አቅሙን ያው መገመት ይቻላል። የአሜሪካ ሌላ ኃያል ናት። በዚህ በኩል እስራኤል በእስራኤል የአየር ኃይል ታሪክ 200 የጦር ጀቶች በአንድ ላይ የተረባረቡበት ድብደባ ነው ኢራን ላይ እየተካሄደ ያለው። ጠቅላይ ሚኒስትር ኔታንያሁ እንዳሉት በሚቀጥሉት ቀናት በሺ የሚቆጠር ኢላማ እንደበድባለን ያሉት። ስለዚህ ጥያቄን መለስኩ ዳንኤል። ጥያቄ ምንድን ነው ዓለም? የኢራኑ መንፈሳዊ መሪ መገደልን አስመልክቶ ኢራን ጦርነቱን የምትቀጥልበት አግባብ ሊኖር ይችላል ወይስ ኢራን አሁን ላይ ሐዘን ላይ ነው የምትቀመጠው የሚለውን ብትነግረን። እንግዲህ ዳንኤል መቼም የኢራን አብዮት ገጽታው የኢራን አሁን ያለው እስላማዊ ሪፐብሊክ መስራች ራሳቸው አያቶላ ሩሆላ ኻሜኒ ናቸው። አያቶላ ሩሆላ ኻሜኒ ከ10 ዓመት በኋላ ነው የሞቱት እና አሊ ካሚኒ በሳቸው ግን የመጡ ናቸው እና የዚህ እስላማዊ አብዮት መልክና ገጽታ መሆን ብቻ ሳይሆን ይዘት፣ ርዕዮተ ዓለም፣ ወታደራዊ ገጽታ፣ ማህበራዊ ገጽታ፣ ሁሉም ነገር ናቸው እና ክስተትም ነው። ይሄ አዲስ ስርዓት ነው የኢራን እና እውነቱን ለመናገር የመንፈሳዊ መሪ አሊ ካሚኒ ብቻ አይደለም እሳቸውን በእሳቸው እግር ሊቀጥል ይችላል የሚባለው በእምነት ደረጃ በእሳቸው ደረጃ ያለ በአያቶላነት ልጃቸውም ነው አብሮ እንደተገደለ የምንሰማውና በማንኛውም መመዘኛ የኢራን አብዮት የኢራን አብዮት አገዛዝ እኔ እንጃ። በሄም ብጠይቀኝ እንግዲህ ውጊያ ላይ ናቸው። ነገር ግን እኔ ቅስማቸው አይሰበርም። ከፍተኛ ጥልቅ ሐዘን ውስጥ አልገቡም ብዬ ለመናገር ያስቸግረኛል እና ሌላውን ነገር በሙሉ መቋቋም ይችላል። ፕሬዚደንቱ ፔዜሽኪያን ተገለዋል።
ይባላል። ሌሎችም ባለስልጣኖች ተገለው ሊሆን ይችላል። የዛ ሁሉ ድምር ግን የብዙ ጦር አዛዦች መሞት ጭምር፣ የሳይንቲስቶች መገደል ጭምር ከአገዛዙ ፍጥረት፣ ከአገዛዙ ባህሪ፣ ከአገዛዙ ሁለንተናዊ የጽናት፣ የኃይል፣ የተስፋ፣ የብዙ ነገር ምንጭነት አንጻር አያቶላው መተኪያ የላቸውምና አይ ቲንክ እሱ ላይ ከባድ አደጋ ደርሶባቸዋል። ዓለም የኢራን መንፈሳዊ መሪ መገደል የጦርነቱን አቅጣጫ ሊለውጠው ይችላል ወይ? እንደገና ደግሞ የአሜሪካና የእስራኤል ጥቃት ስፔክታኩላር ነበር ማለት ይቻላል የሚለውን አያይዘ ብትነግረን። አስደናቂ ነበር። ዳንኤል፣ በቀን ነው የተካሄደው። በጣም በጥናት በመረጃ ላይ ተመስርቶ ነው። ከዚህ በፊት ጦርነቶች ይጀመሩ የነበሩት ደረቅ ሌሊት ነው እናስታውሳል። ወደኋላ ሄደን በሳዳም ሁሴን የህብረ ብሔሩ ኃይል ኩዌት ላይ ኢራቅ ላይ መጀመሪያ የ3 ሳምንት የአየር ድብደባ ነው ያደረገው እና ድብደባውም የተጀመረው በደረቅ ሌሊት ነው። ከዛ በኋላ ያሉት ጥቃቶች በሙሉ ሁሉም የደረቅ ሌሊት እየጠበቁ የተደረጉ ናቸው። ኢቭን ባለፈው ሰኔ ወር በኢትዮጵያ 2017 በእስራኤል የጀመረችው ድንገተኛ ማጥቃትም እንደዚሁ ከእኩለ ሌሊት በኋላ የተጀመረ እንደነበር ይታወሳል። አሁን ግን እስራኤልና አሜሪካ ያደረጉና ትልቁ እንግዲህ በጦርነት ላይ መጀመሪያ ላይ በሰርፕራይዝ ይባላል አስደንጋጭ ድንገተኛነትን መጨበጥ ማለት ነው። ከዚህ አንጻር ከነጋ በኋላ ነው ጥቃቱን የጀመሩት እና ከ9 ሰዓት በኋላ ምንም ነገር ከሌለ በቃ ዛሬ ኢትስ ኖርማል ብለው ወደ የስራቸው የሚዘናጉበት ሰዓት ነው። ምክንያቱም ፓተርኖች አሉ። መቼም ሰዎች ስንኖር የተከማቹ እውቀቶች አሉ፣ የተከማቹ ልምዶች አሉ። እነሱ ላይ ነው የምትመካውና ስህተት አልሰሩም እነሱ። ነገር ግን በቀን ነው ከነጋ ነው ይህን ማጥቃት የጀመሩት። ስለዚህም ኢራኖች ሳይዘጋጁ የማግኘት ነበረ። በዚህ ነገር ዳይቲንግ አሁንም እስራኤሎች ተሳክቶላቸዋል። ዳንኤል፣ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳንኤል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።